እሺ ይሄ ላንቺ ይገባሻል። ማይክ ይኑር አይኑር አላውቅም። ድምፅ ይሰማ ይሰማ አላውቅም። እስቲ ቁጭ በል በኋላ ቁጭ በል። መቼም አንተ እያለህ ቀረጻ የለም። ቁጭ በል። ይሄ ላንቺ ይገባሻል። እሺ እሺ መርሀባ እናቴ ሀይል ይገባሻል። ሀይል ይገባሽ እናቴ ይገባሽ። እሺ እናቴ መርሀባ እናንተ ያላችሁ መቼም እዚህ ቤት ቪዲዮ መስራት አይቻልም አይደል? ለምን ደምስቁበት? እዛ ሀገር ሌባ ያስፈራል። ይሄ ነው ቀንሽ ይሄ ላንቺ ይገባሻል። አንቺ ብዙ መስዋዕትነትን የከፈልሽ እናት ነሽ። ወላሂ እሺ መርሀባ ሀይል ይገባሽ። ብስሚላሂ ወርቅ ሁኚ። ወርቅ አለ ያልኩሽ በሀገርሽ ገብተሽ ደግሞ ወርቅ ጌቴ አላህ ሁሉ ነገር ለአንቺ ወርቅ ይሆንልሽ። ብስሚላሂ ጌቴ አላህ ያ አላህ እንዲህ ወርቅ እንዳለበሽኝ ወርቅ ልበሽ። ያ አላህ ወርቅ የምትለብሽ እንዳለሽ ጌቴ አላህ የሰራሽው ሁሉ በረካ እንዳያድርግሽ። የሰራሽው ሁሉ በረካ እንዳያድርግሽ። ብስሚላሂ ያ አላህ ልጅ ስትይ ያ አላህ የሆነልኝ እናትሽ አስበሽ ደግሞ ወርቅ እንዳለበሽን ወርቅ ለበሽ። የሰራሽ ነገር ሁሉ ወርቅ ይሁን። ያ አላህ ተሁሉ ግጥም አላያለሽ ተሁሉ ግጥም አላያለሽ ታገ ተሰውም ሁሉም ግጥም አላያለሽ። የሰራሽ ሁሉ በረካ አላያለሽ በረካ አላያለሽ። ሰርተሽ የምታገኝ ሰርተሽ የምታገኝ በክፉ ነገር የማትገኝ ጊዜ ያርግሽ። በክፉ ነገር የማትገኝ ያለሽ አላህ አይንሽን ለማየት ያለ ያበቃኝ ጌታ ደግሞ ጌታ አላህ ደግሞ ብስሚላሂ ደግሞ ብስሚላሂ ጌታ አላህ እንደ አላህ ሰርተሽ ደግሞ ብስሚላሂ ጌታ አላህ ነው ተስደት ኑሮ የበለጠብኝ የምትያለሽ ተስደት ኑሮ አገር የበለጠብኝ የምትያለሽ ላይሽ ብስሚላሂ ጌታ አላህ አገር የበለጠብኝ የምትያለሽ ሰርተሽ ደግሞ አገኘ በክፉ ነገር የማትገኛለሽ ጌታ አላህ ያ አላህ ያ አላህ ያ ረበና ጌታ አላህ ያ ረበና ጌታ አላህ ያ አላህ ተደሰች። ዘላለም ደስታ ዘላለም ደስታ ታገኛለሽ። ዘላለም ትደሰቻለሽ። ዘላለም ትደሰቻለሽ። ያ ረበና ጌቴ አላህ ያ አላህ ጌቴ ደስታ ላንቺ ያ አላህ ያ አላህ ጌቴ ከሰው አገር የበለጠብኝ ብለሽ በሀገርሽ ላይ ተደስተሽ በሀገርሽ ላይ አምረሽ ደምቀሽ የምትኖሪላህ በሀገርሽ ደምቀሽ የምትኖሪላህ ያ ረበና ጌቴ ያ አላህ ያ አላህ እንደዚህ ላስደሰትሽኝ ደግሞ ተደሰች። አንቺ የምትደሰች ያለህ ያ አላህ ያ አላህ የሰራሽውን በረካ ያ አላህ ጌቴ ብስሚላሂ ለተራበ የምታጎርሺ ለታረዘ የምታለብሺ ለተቸገረ የምትሰድቂ አላህ ያልብሽ ጌቴ አላህ የሰራሽውን ሁሉ በረካ አላህ ያልብሽ በረካ አላህ ያልብሽ ጌቴ አላህ በረካ አገኘ በእጅሽም በእግርሽም በረካ የምታገኛለሽ። የሰራሽውን ሁሉ ነገር ያማራል ያለው እንዲህ እንዳሳመርሽኝ እንዲህ እንዳጌጥሽኝ ደግሞ ቢስሚላሂ ረህማን አንቺ ደግሞ በሀገርሽ ላይ የአላህ ጌቴ ያጌጥሽ ያማርሽ አላህ ያልብሽ ጌቴ አላህ ቢስሚላሂ ረህማን አላህ ያ ረበና ጌቴ አላህ ያ ኢላሂ ጌቴ አላህ ያ አላህ እንዲህ እንዳሳመርሽኝ እንዲህ እንዳሳመርሽኝ ደግሞ አንቺ እመሪልኝ አንቺ ደግሞ እመሪልኝ በሀገርሽ ላይ ምር በይልኝ ጌቴ አላህ ጌቴ በሀገርሽ ደግሞ ጌቴ አላህ አምረሽ ደምቀሽ ተውበሽ
ተሁሉ ጌቴ ተሁሉም ግጥም ሆነሽ ጌቴ አላህ ሰርተሽ የምታገኘልህ ያ አላህ ጌቴ ብስሚላህ። የተሰው ሀገር ደግሞ የበለጠብኝ ከስደት የበለጠብኝ እምትይ አላህ ያውልሽ ጌቴ አላህ ያ አላህ ያ አላህ ያ አላህ ያ ረሕማን ያ ረሂም በእናትህ ሩህ ጌቴ አላህ እንደዚህ እናቴን አሳምራለሁ ብላ እናቴ እንደዚህ አጌጣለሁ ብላ እንዳለችው ጌቴ አላህ የሞሰሩም ያጌጠች የተዋበች አንተ አንተ ጌቴ አላህ ብስሚላህ ጌቴ አላህ ትማርልኝ ትድመቅልኝ ብስሚላህ ባገባ ገብታ ደግሞ የምትደሰት አላህ ያድርግልኝ ብስሚላህ በዚህ በሰራችው ቤት አምራ የምትኖርበት አላህ ያድርግልኝ ደምቃ የምትኖርበት አላህ ያድርግልኝ በዚህ በአማረ ቤቷ ብስሚላህ አምራ የምትኖርበት አላህ ያድርግልኝ ነገር ጤና ይስጥሽ ካንቺው ያ አንቺም አላህ ያ ለዚህ ያበቃልን ጌታ ዓይንሽን ባይን ያሳየን ጌታ ዓይንሽን ባይን ያሳየን ጌታ ረበል ዓለሚን ጌታ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን። እስቲ አርባ ገላሉት እህቶች ዱዓ አድርጊላቸው። የአረባዎቹ ልጆች እንዲመናገቻቸው አዳያቸው ለሀገራቸው ለሀገራቸው አዳያቸው። ብዙዎች ተስፋ ይቆረጡ አሉ። ብዙዎች ተስፋ ይቆረጡ አሉ ስራ በማጣት አረብ ሀገር ላይ ሁሉም የተሳካለት አይደለም። ማን የተሳካለት አለ ወደ ሀገሩ የሚመጣው? እኔ ተሳክቶልኝ አለ በትንሹ አልሐምዱሊላህ ማረፊያ ቤት አለኝ ብዬ ነው የመጣሁት። ከኔ ደግሞ ምንም የሌላቸው ልጆች አሉ። ማረፊያ ቤት ያጡ ምን ቤት በኖረኝ የሆነ ገንዘብ በኖረኝና ሀገር ገብቼ በሰራው ሀገር ገብቼ አረፍ ባልኩ የሚሉ እህቶች አሉ። ታመው በየቤቱ የተቀመጡ በየሆስፒታሉ የተቀመጡ በቃ ብዙ ወጥተው ሳይመለሱ ይሞቷሉ። እሺ አትልኝ በእናትሽ ወይ እና ብዙ እህቶች ስራ ያጡ ጭንቀት ዲፕሬሽን ውስጥ ያሉ ልጅቶች አሉ። ስራ በማጣት ሀገር ላይ ደግሞ ገንዘብ ለቤተሰብ ይልኩና ቤተሰቦቻቸው ገንዘባቸውን የሚያጠፉባቸው አሉና እንዴት የተጨነቁት አልሳካ ላላቸው ልጆች እንደ ውስጥ ያጠር አድርገሽ ዱዓ አድርጊላቸው። ልጆችሽ ናቸው፣ ወላሂ የኢትዮጵያ ልጆች ናቸው። እንዲሁም ደግሞ እህቶቼ ማለት ነው እናቶቻችን ወላሂ በትንሽ ነገር የሚደሰቱ ናቸው። በጣም በትንሽ ነገር እኔ ታውቃለች የዛሬ ስንት ዓመት ነው ይሄን ወርቅ የገዛሁላት። አንድ ዓመት ብቻ ቦታን ማጫወቻውን ለብቻ የጣቷን ለብቻ እንትኗን ገመዷን ለብቻ እንዳቅም በአንዴ አይደለም የገዛሁት። በአንዴ አልችልም መግዛት፣ ቀስ እያልኩ ነው የገዛሁት። እንደውም ያው ዩቱብ ላይ ገዝቼ ስመለስ ቪዲዮ ቀርጬ ፖስት ነበረ። የአንገቱን የገዛሁት አንገት ለመግዛት ብቻ ላፕቶፕ ለመግዛት ወጥቼ አጋጣሚ የምፈልገውን ላፕቶፕ ዲስካውንት አልወረደም ነበረ። ጀሪር የሚባል ታውቃላችሁ ሪያድ ላይ ትልቅ እንትን ነው እንግዲህ ሱቅ ነው። እዛ ነው እኔ ካሜራ የገዛሁት። ላፕቶፕ ልገዛ ሲሄድ ዲስካውንት የለም ነበረ። ብሩን ይዤው ስመለስ አሁን ይህን ብር ከመለስኩት ወደ ኢትዮጵያ ምልከውና የሆነ ነገር ላይ ነው የሚሆነው። ከዛ ለወሰደኝ ሹፌር አማከርኩትና ወርቅ ልግዛበት አልኩ። መግዛቴን አውቃለሁ፣ ወደፊት ላይ ይሳካልኝ ይችላል። ለምን ለእናቴ ሁሌ የማስበው ነገር ነው። ለእናቴ ይዤላት መምጣት አለብኝ ወርቅ ለእናቴ እያልኩ አስብ ነበር። እኔ ገና የዛሬ 9 ዓመት ነው ለአንገቴ ወርቅ የገዛሁትና ያኔ ርካሽ በሆነበት ግራም 135 ብር በሆነበት ሰዓት ነው እኔ ወርቅ የገዛሁት። አልሐምዱሊላህ ርካሽ በነበረበት ሰዓት ማለት ነው። እዛ ቤት እንደገባሁ ነው የገዛሁት እና ለእናቴም ደግሞ ትንሽም ብትሆን ያው አልሐምዱሊላህ ማጫወቻ በጣም ትልቅ ነው። ገመዱ ቀጠንም ብትል አጠር መቅጠል ሳይሆን አጠርም ቢሆን ቢል መቼም ሰርግ ስትሄድ አውስሞቿ ሲያገቡ እንዲህ ጎረቤት ሲያገቡ ጎረቤት ሰርግ ስትጠራ ለብሰው የምትወጣ አነስም ቢሆን ደግሞ 3 ግራም የጣት ገዝቼላታለሁ። 3 ግራም ይደሰታሉ እናቶች ማለት ነው። ወላሂ ነው የምላቸው
እንኳን ተውትና ማለት ነው የእኛ ሰላም መምጣት ለእነሱ ትልቅ ነገር ነው። ይሄ ኮትታ ኮትት እናቴ አልቀበልም ብላ ነበረ። በነገራችን ላይ እናንተ ጋር ላሳዩ ብዬ ነው እንጂ አሁን ልጆቹ እዚህ ጋር እህቶቼ ልጆች እየሳቁ ነበር። የወንድሜ ልጅ እምቢ ብላ ነበረ። ተራስ ካልፈለግሽ ለፈለግሽው ከፈለግሽ ለስሞችሽ ከፈለገሽ ለልጆችሽ ስጫቸው ነው ያልኳት። ይሄ የአንቺ ስጦታ ነው። እኔ ለአንቺ የሰጡሽው አንቺ ደግሞ ለፈለገሽ ሰው መስጠት ትችያለሽ ብዬ ነው የሰጠኋት ለእናቴ ማለት ነው። ከኔ ይውጣልኝ ብዬ ማለት ነው። እኔ አርጅቻለሁ፣ እኔ በጣም አርጅቻለሁ። ከዚህ በኋላ እኔ ጌጥ ማጌጥ አይደለም ብላለች። ይሄን ስንትል እኔ ደግሞ አይሆንም ብዬ ነው። ይሄንን ደግሞ በጣም ነው የሚወዱት እናቶች ማለት ነው። ይዟችሁላቸው ነው እናቶች ስላላችሁ እህቶች ማለት ነው። ይዛችሁ ነው። እኔ አራቱን 40 ብር ብሎኝ አንዱ ፍሬ በ15 ብር ብሎኝ ተከራክሬ አራቱን በ40 ብር ነው የገዛሁት። 40 ብር ነው የሰጡት በ10 ብር ሂሳብ ማለት ነው። በጣም ነው የሚወዱት። እናቴ አንድ ጊዜ ስታወራ ሰምቻት ነው። እዚህ ሰፈር ላይ ያልጎቡስ ልጆች አሉና ከአረብ ሀገር ሲመለሱ ለእናቶቻቸው ይዘው መጥተው እናቴ ለመጠየቅ ሄዳ አድርገው አይታ ማለት ነው ወርቅ የሚመስል ነገር ሸዋልያ አርቲፊሻል አድርገው ሲያምር ስትል ስለሰማኋት 4 ፍሬ በ40 ብር ገዝቼላት መጠበጥ ከዚህ ከወርቁ ወላሂ ነው የምላችሁ የሚያስደስታት ይሄን ያስደስታት እና እናቶች በትንሽ ነገር ነው የሚደሰቱት። እህቶቼ ለእናንተም እንግዲህ አላህ የተሻለውን ነገር አላህ ይረዝቃችሁ። በሀገራችሁ ላይ ርዝቃችሁን አላህ ሰፋ ያድርግላችሁ። ጠንክሩ፣ በርቱ እህቶቼ። እኔ እንግዲህ እስካሁን ከመጣሁ ሰዓት ጀምሮ የእናቴ ልብስ እያወጣሁ ነው የምለብሰው። ልብስም የለኝም አሁን ራሱ ማለት ነው። ሁሌ ቢጫ ቢጫ እናቴ ተመሳሳይ እንትኖች አሏት እንደዚህ ማች ማለት ነው። በአሁን ያላትና ልጆች ናቸው። እንዴ ትናንትናም በቢጫ ዛሬም በቢጫ ከትናንት ወዲያም ጁማ ቀን ቢጫ ይሄንን ቀይሪ ብለው ሰጡኝ እና ይሄን ለበስኩ። እናቴ ነው እየለበስኩ ያለሁት። ሻለ ወደ ሱቅ እንግዲህ አንድ ጊዜ ነው የወጣሁት ለጎረቤት፣ በጣም ወዳ ጎረቤት አለችና ለእሷና ለወንድሞቼ ልጆች ሽቲ ልገዛ ዘኔ ጋር መጥተው ነበረ። ስጦታ ማለት ነው። ስጦታ ደግሞ ማለት ነው ወላሂ እንደው ከዛ ይዛችሁ ከምትመጡ ነው ያው ቁጭት እውቀት አለመኖር ትለኛለች እናቴ ማለት ነው። 3000 ብር ብትሰጡ ለእነሱ ትልቅ ነገር ነው። 3000 ብር 1000 ሪያል እዛ የምታጠፉትን 2000 ሪያል የምታጠፉትን እዚህ መንዙር ነው ወይ 2000 ወይ 2500 ወይ 3000 ብር ባውኔ ማለት ነው። ይሄ ጠግም እያደረጋችሁ እየገዛችሁ ስጡ ብዬ ነው የምልህ። አሁን ይሄ ጠግም ነው ማች ነው የሚባል ማች ነው የሚባለው ማች ነው። ስንት ነው የገዛችሁ? ይሄ 3000 ብር ነው። 3000 ብር ነው። እንግዲህ እንደዚህ ነው እናቶች እየለበሱ ያሉት። እናቴ አሁን ብዙ ባውኔሽ ምናምን ነገር ማች ታደርጋለች። አንድ ቢጫ የለበስኩት ማይታችኋል። ካላባሹ እንደዛ ነው የሚለብሱት። አሮጊት ምናምን ወጣት የለም ባውኔ ነው የሚለብሱት። በቃ በጣም ነው የሚዘንጡ። በ3000 ብር ማለት ነው። ቆንጆ ቆንጆ ድሪያ ማነው ሺቲዎች ማለት ነው የሚለብሱት። አሁን ይሄ ሺቲ ነው፣ ድሪያ እንዳይመስላችሁ ሺቲ ነው። ትንሽ ይሄ ሸርተት ይላል። ስንት ጊዜ እየወጣ አስተካክዬ እንደተመለስኩ ነግራችሁ ማለት ነው። እና ይሄን ይመስላል ማሮቼ። እንግዲህ ዱአ አድርጊላቸው፣ ሁሌም ዱአ አድርጊላቸው። ስደት ላይ ላሉ እህቶች ለሀገራቸው አላህ ያብቃቸው። ማቋጫ እናቶቻችሁ፣ እህቶቻችሁ፣ ወንድሞቻችሁ፣ አባታችሁ የአላህ ሁሉም በሰላም አላህ ያገናኛችሁ። ሰርታችሁ ደግሞ ተደስታችሁ በሀገራቸው ላይ የምትገቡ አላህ ያርጋችሁ። ምንም አይንካችሁ። የኢትዮጵያ ልጆች ሁላችሁም የኔው ናችሁ፣ የኔው ናችሁ። እኔ ልጅ እዛ ሆና ቡና ስጠጣ ሶላት ስሰግድ ለእናንተ ዱዓ ለልጄ ዱዓ አድርጌ እናንተ አትቀሩብኝ። ስደት ላይ ያላችሁ ሁላችሁ ለምን በቃ ልጄ እንደዛው ነው። ሁሉም ደግሞ ለልጁ እንደዛው ነው የሚያስበው። ጌቴ አባዬ እናቶቻቸው በሰላም ያገናኛቸው። እናቶቻቸው እናቶች ማለት ነው። እዚህ ጋር እናቶቻቸው በጣም ተጎድተዋል። ወላሂ ነው የምላችሁ እህቶቼ ተጎድተዋል። በቃ እናቶቻችሁ ጋር ቢያንስ እንኳን እናቶቻችሁ ጋር መታችሁ ስደት ካሰባችሁ ሌላም ሀገር አለ። አሁን ስደት ላይ ሆነ ኮሜንት አንባችሁ ከሆነ የተለያዩ ቦታ ላይ እናቴንም አባቴንም ስደት ላይ ሆኜ ያጣው ምን ሀገር አለኝ ምን ቤት አለኝ በቃ እንዴት ብዬ ነው የምኖረው የሚሉ ልጆች አሉ። ይኖራል ግን ገንዘብ ገንዘብ ስንል እናቴ አሁን የኔ እናት ያማታል፣ ደም ግፊት አለባት። ሁሌ አንድ ጊዜ ላትሞት ነው የተረፈችው። እሷም እኛም ቤተሰብ የሚያውቀዋል። ከአንዴም ሁለቴ በቃ ታለቀላት ተብሎ አልሐምዱሊላህ እንደገና ደግሞ አላህ ገና ነው ብሎ ነፍስ ዘርቶባታል ማለት ነው። አሁንም እኔ በቃ አንድ ነገር ብትሆን ይጸጥተኛል። ሳላያት ይሄን ቤት ለፍታ ሰርታ ደክማ
እንዴት ነው እሷ ናት የሰራችው። እኔ ወንድሞቼ እንኳን ማለት እንዲጠጉ አልፈለኩም። ገና ግቢውን ሳሳጥር በቡልኬት ነው ከወንድሜ ጋር የተጣላሁትና እሱ ነበር ያሳጠርልኝ። ከዛ በኋላ ለእናቴ ነው ሁሉን ነገር ስሜ በራሴ ነው ቤቴ እኔ በራሴ እዛ ሆኜ ነው ስሜን ያስተካከልኩት። ካርታው ምኑ በራሴ ስም ነው። አልሐምዱሊላህ ቤተሰቦቼ እንዲሁም ያጎቶቼ ልጆች እነ ሁሴን አህመድ ያገዙኝ። አጎቴ ማህመድም የእናቴ ታናሽ ወንድም ነው። እነሱ ናቸው ያገዙኝ ከእናቴ ጋር ሆነው ቤቴ ስሜ እንዲዘዋወር በራሴ ስም ያስደረኩት። እና እንግዲህ እቺ ጀግና እናት ዛሬ አረጀች ተብላ ዛሬ ጠቆረች ተብላ እናት አትናቅም። ለምን እንደ ህፃን ልጅ በዳዴ አትሄድም? እናት እናት ናት። እናቴ እንደኔ በጣም ቆንጆዬ ከኔ የምትበልጥ ቆንጆዬ ሲያረጁ ደግሞ መልካቸውም እኛም ደግሞ የእነሱን እድሜና ጤና ሰጥቶን ለእነሱ ደረጃ ያደርሰን አይደል? እድሜ በረዘመ ቁጥር ብዙ ነገሮች እናስተካክላለን። ወደ ፈጣሪያችን የምንጠጋበት ወደ አላህ ቶባ የምንልበት ብዙ ነገሮች ናቸው እድሜ በገፋ ቁጥር። እና ምን ልላችሁ ነው ማሮቼ፣ ብዙ እኔ የማውቃቸው ልጆችም ስላሉ ነው። ብዙ ጊዜ ኒካ እንኳን ሲያስሩ ስደት ላይ ሆነው እናቶቻቸውን ለባሎቻቸው ማስታወቅ ይፈራሉ። እኔ ወደፊት ነው ትዳር ፈላጊ ሆኜ ባገባ ማለት ነው ያስፈራል። አሁን ላይ ትዳር ቤተሰቦች እየጨቀጨቁኝ ነው ገና ከመምጣቴ። ትናንትና አንዷ መታ ማለት ነው ማግባት አለብሽ ያስጨቀጭቀኝ ነበርና እቹን የመሰለች እናት አረጅች ተብላ ጠቆረች ተብላ ከሳች ተብላ ማፈሪያ አይደለችም እናት። ለምን እንደ በእንትን ይሄ እንደ አጅታ ማለት ነው ህፃን ልጅ መጀመሪያ አንዳንድ ህፃን ልጆች በቂጣቸው ነው እንዲፈቀቅ ፈቀቅ እያሉ ዳዴ ይላሉ። እንደሱ ብትይ እናቴ እንድታቅፌ ወላሂ ለእኔ ኩራቴ ናት። ኩራቴ በእናት አይታፈርም፣ በአባት አይታፈርም። አረጁ ተብለው አላህ እድሜና ጤና ይስጥሽ። አሁንም ረጅም እድሜና ጤና ይስጥሽ። አላህ ይህን በሽታ ደግሞ ከላይሽ ላይ አላህ ያንሳልሽ። እሺ አዎ አላህ እድሜና ጤና ይስጥሽ። ሺህ ዓመት ኑሪ ያ ረቢ ጌታ ለምጦርሽ አንቺ ማፍያሽን የእናት ዱዓ ኤክስፓየርድ አያደርግም ብሏል ኡስታዝ ካሊድ ማነው ስሟ? እናቴ ከሰባት አንድ ትላለች እና እሱን ነው የምትለው። ከሰባት አንድ አንዷን አላህ ወሰደብኝ አሉ ሁሉም ይቀሩታሉ ሁሉም አሉ። አንዷ አንድ ሊጥላለኝ ሞታለች። እሱን እያሳደግኩ ነው እሷ ጋራ። እችን ደግሞ አባ ደግሞ ተሰባት ውስጥ አሉ አንድችን ደግሞ ተሰባት ውስጥ አባቴም 8 አለ እና ይቺ አሁን ማለት ነው የሁሉም ታናሽ ነች። የሞተችዋ ታላቋ ነች። አሁን እሷን መርቆልኝ እስካሁን ድረስ የቤት ስራ ወንድ ልጅ ካገባ በኋላ ያው እናት ምናምን አይደለም። አንዳንድ ሴቶቹም ትዳር ሲይዙ ወደ ትዳራቸው ወደ ልጆቻቸው ናቸው እንጂ ወደ እናቶቻቸው አይደለም። እና አልሐምዱሊላህ ይሄን ይመስላል ማሮቼ። እንግዲህ ልካ ቪዲዮን ላይ ረዝምባችሁ ረዝሟል። እንግዲህ እንትን እንለዋለን እናሳጥባለን።